ያሳልፋችሁ ወንድሞቼ በሙሉ አይዞሽ እህታችን እኛ አለንሽ ብላችሁ ከኔ ጋር ከጎኔ የነበራችሁ በቲክቶክም እንዴት ሆንሽ ሙሉዬ እንዴት ነው ቀን እየቆጠርን እኮ ነው ምን ላይ ደረሽ እያሉ ብዙ እየጠየቁኝ ነው። ስለዚህ ለእናንተ ከልብ ከልብ አመሰግናለሁ። አላህ ይስጥልኝ፣ ጀዛችሁን አላህ ይክፈልልኝ። አልሐምዱሊላህ እኔ ጴጥሮስን አጣሁት በገንዘብ ምክንያት ብዬ እህቶችን ለመኛቸዋለሁ። ለእኔ ብዙ ተማጽኛቸዋለሁ። የሌላውን ተውት፣ ይህን የምመረመርበት ላኩልኝ ብላቸው አላህ ይሁንሽ ተብያለሁ። አላህ ግን እናንተን ሰጠኝ፣ ወላሂ እናንተን ሰጠኝ። አልሐምዱሊላህ እኔ 2 ሳውዲ አረቢያ ያለኝ እኔ ለእነሱ ስንት ሁኜ ታሪክ ነገር ታውቃላችሁ። ታሪኬ ብዙ መስዋዕት ከብያለሁ እኔ ለእነሱን ለማሳደግ። ግን ጴጥሮስ ልጄ ነው ብዬ ስላቸው ያሉኝ አላህ ይሁንሽ ነው ያሉኝ። ግን እኔ አሁን ተናግሬያለሁ። አይታወቅም ውጤቱ ሲመጣም አይታወቅም ብዬ ማለት ነው። እነሱም በሪከርድ ሙቢ አንተ ሙሉ እህቴ አይዞሽ ከአንቺ ጋር ከጎንሽ ነን ምናምን ያልከኝን ርቾ እንደገና ያን ሁሉ ከእኔ ጋር ሪከርድ የምታደርግልኝ በሙሉ ማለት ነው ወላሂ ትናንትና ልኬላቸዋለሁ። ዴኔ ተመርምሬያለሁ። ብዙ ወንድም አትርፌያለሁ። አልሐምዱሊላህ ብዬ ልኬላቸዋለሁ። አልሐምዱሊላህ አላህን አመሰግነዋለሁ። እናንተ ወንድሞችን ሰጠኝ። ጴጥሮስም ቁርጡን አወቅኩት። ወላሂ አላህን አመሰግነዋለሁ። ግን እነሱ አላህ ይሁንሽ እንደተባልኩት አላህ እናንተን ሰጠኝ። ከዚህ በላይ ምንም አልፈልግም እኔ እና እናንተን አመሰግናለሁ። ኑሩልኝ፣ ደስተኛ ሁኑ፣ ዱንያ አኬራችሁ ይመር። ምን እንደምላላቅም ወላሂ ለእኔ ያደረጋችሁልኝ ትልቅ ነው። እነሱ እኮ የ2 ወር ደሞዝ እኮ ለእኔ ቢያታልኝ እኮ ትልቅ ነበር። እኔ ልብሴን እና ቀይን እየሸጥኩኝ እኮ ነው አዲስ አበባ ስመላለስ የነበረው። ይህችን ማረጋገጧቸው ነው። እኔ ጋር እዚህ ቢሆኑ ችግር ነበር እላለሁ። ውጭ ሆኖ 14 ዓመታቸው ሁለቱ። ይሄ ለእኔ ቀላል አይደለም። እናንተ ግን በአካል ማታውቁኝ በቪዲዮ ብቻ ታሪኬን ሰምታችሁ ተንሰለሰላችሁልኝ። አልሐምዱሊላህ አላህ ሰው ሰጠኝ። አላህን አመሰግነዋለሁ። ከዚህ በላይ ምንም አልፈልግም እኔ እና ሁሉንም ከዚህ ያላችሁ በሙሉ እዚህም ላይ በላይ ያልገባችሁ ምናልባት በስራ ምክንያት ሙቤዋ አመስግንልኝ፣ አላህ ይስጥልኝ። ለእኔ እጃችሁን የዘረጋችሁን በሙሉ አይዞሽ ከጎንሽ ነን ብላችሁኛል እና ይህንን እድል ላልፎ አልፈልግም። ታሪክ ነው ብያለሁ። ሌላው የአላህ ስራ ነው እና አመሰግናለሁ። ኦርጅዋም አፉ በይኝ፣ ወላሂ አፉ በይኝ። ጠዋትም ማታም ኦንላይን እየገባሁ ወርቼ ምን አለ አዲስ ነገር ምን አለ መቼም ትረችኛለሽ እናት ስለሆንሽ እያልኩኝ እየጨቀጨኳን ነበር። አፉ በይኝ። እኔ ደስተኛ ነኝ ሁሌ ስለማወራ። አልሐምዱሊላህ ምንም ችግር የለውም። አንቺ ግን ተረጋጊ። ሙሉ ምንድን ነበር የተባባልነው? ተረጋጊ በቃ ሁሉንም እቀበለዋለሁ። ቢሆንም ባይሆንም ስንት ነገር ብለሽኛል። ገንዘብሽ እና እንደገና ደግሞ ይህን እድል ስለማላገኝ ጥላሁንንም አመስግኝልኝ። ሙሉ ምን ማለት ነው? አዲስ አበባ ፈገግ ብሎ ቀፍ አድርጎኝ
እያለች ነው። አይዞሽ ብሎኛል። ይሰማሻል? ያ ጀማ ኮፒሊንግ አድርጎ እኔ እየሰማሁት ማሄንም ነው። አስተርጓል ሆነ ይሰማሻል? ይዘጋብን ነው። ቆይ ሙሉ አታልቅሽ። አርቃለሁም እና ስለዚህ አዳምጪኝ ሙሉ አዳምጪኝ። ሊዘጋብኝ ነው። እኔ ሊያስወጣኝ ነው። ኮፒሊንግ አድርጎ ሊዘጋብን ነው። የጀማ እያለቀሰች ስለሆነ ብዙ ጊዜ የቤቱ ባለቤት ሊዘጋው ነው። የጀማ ኮፒሊንግ አድርጎ ይሰማኛል። ኦኬ አታልቅሽ። ለምን ያው ብዙ ጊዜ ለቅሶ ምናምን አይፈልግም እና እንግዲህ ሊዘጋው ነው። ለማንኛውም እኔ እየሰማሁሽ አልነበረ። እንደዛ አትበይ። እኔ የሰማሁት ሪቺ እንደዛ አትበይ፣ እንደዛ እንዴት ያለሽ ምናምን። አሁን ደግሞ በኢሞ እየደወሉ ቆይ እስኪ በኢሞ የምትደውሉላት ሰዎች ጠብቁ። ከላይ እስከምትወጣ ለምን ታጨናንቀውታላችሁ? አትደውሉ። አንዴ ጠብቋት። ላይ ብላይ ስለሆነች ለምን ታጨናንቁ? እኛም እኮ እሷ እንድትረጋጋና አንዴ ያለውን ነገር ለማህበረሰቡ ተናግራ ልጇን ማግኘት እድል ሊኖራት ይችላል። ለምንድን ነው ተስፋ እኛ የምንቆርጠው? ለምንድን ነው ተስፋ የምንቆርጠው? ጴጥሮስ የእሷ ልጅ አይደለም። ምርመራው ዲኤንኤን ውጤቱ ልጇ እንዳልሆነ አሳየን። ልጇ ድንገት በህይወት እያለ እሱም እየፈለጋት እየለፋ ይሆናል፣ እየደከመ ይሆናል። እናቴ ታለች እያለ እየፈለጋት ይሆናል። ስለዚህ አሁንም ቢሆን ተስፋ መቁረጥ የለብንም። ልጇ ሊገኝ ይችላል። ስለዚህ ትንሽ እስኪ ኮፒሊንግ አድርጉና አግዙን። እናንተ ያው ታውቃላችሁ አንዳንዴ አይፈልግም እንደዚህ የሚለቀስ ነገር ምን አይፈልግ። በዛ ላይ ደግሞ ሌላች ሰዎች ደግሞ ከታች ሌላ ስራ እየሰሩ ያሉ ሰዎች አሉና ኮፒሊንግ በደንብ አድርጎ ያጀማ ኮፒሊንግ ያስፈልገናል። በነገራችን ሀባይቢ እሺ፣ ቤተሰቦች እሺ በሉኝ። ሙሉ እየሰማሽኝ ነው? እሰማሻለሁ። እኔ አትሰማኝም። ሙሉ አለሽ? ሙሉ እየሰማሽኝ ነው? አትደውሉባት። ምን ነው ሌላ ጊዜ ደውላችሁ ማታውቁ? ዛሬ ይሄን ቀን ጠብቃችሁ ትደውላላችሁ። አትደውሉ። ቆይ ሙሉ እየሰማሽኝ ነው? አታልቅሽ። እኔም እየሰማሁሽ አታልቅሽ። ይሄ አሁን ኢሞ የተደወለውን ዋትስአፕ ምናምን ዝጊው። ቲክቶክ ብቻ ክፈች፣ ሌላውን ዝጊው። ዳታ እየበላብሽ ነው። ኢሞ አሁን የደወሉብሽን አስወጥጪው፣ ዝጊው፣ አጥፊው። ዋትስአፕንም አጥፊውና ኢሞን ብቻ ክፈች ስልክሽ ላይ። ሌላው የተከፈተው ኔቱን እየበላብሽ ነው። አሁን ኢሞ ሲደወል ዳታ ይወስድባታል። ዳታ ደግሞ እሷ በዳታ ነው የምትጠቀመው። ለዛ ነው እንትን ማውራት ያልቻለችው። ዘጋሽው ወይ ወተሽ ትገቢያለሽ? ወተሽ ነው ወይንም እምቢ ካለሽ ኦኬ በቃ አሁን መተሻል። አሁን ትሰማለሽ። እስኪ ቆይ እስኪ አውሪ። አሁን ይሰማሻል? አሁን ነው የምናገረው። ለአንቺ ይሰማሻል በደንብ? ሙሉ እየሰማሽን ነው? ኦኬ ወተሽ ተመልሰሽ ነይ፣ አስገባሻለሁ። አስወጥቼ ኦኬ ጀማ እንደገና ላስገባት። እኔ የምልህ ሙቤ፣ እሷ ጋር ያለ ሰው የምታውቀው? እስኪ እዛ አካባቢ የመርሳ ልጆች እስኪ ጻፉልኝ። አንድ የመርሳ ልጆች፣ መርሳ ያላችሁ ልጆች አንድ እስኪ ሂዱና እሷን እንትን በሏት፣ ከጎና እንድትቆሙ። እሺ እስኪ የመርሳ ልጆች፣ መርሳ ላይ ያላችሁ ልጆች የላችሁም? ወንድሞች፣ እህቶች በተለይ ወንዶች ተውት። መርሳ ላይ ያላችሁ እስኪ የመርሳ ልጆች ምን ነው እስኪ ኮሜንት ካየሽ ንገሪ። ካላችሁ አለን በሉ፣ ካላችሁ አለን በሉ። አስገባችኋለሁ። አላችሁ ኮሜንት። እኔ በነገራችን ላይ ኮምፕሊንግ ብቻ ነው። አሁን ኮምፕሊንግ አሁን እያደረጉ ነው። ማሻአላ በደንብ ኮምፕሊንግ ነው የሚታየው።
በተረፈ ብዙ ሰው አልሰማም። በነገራችን ላይ ብዙ ሰው አልሰማም። ሪቺ ሰው ምን ሆና ነው እያለ ውጤቱን ንገርን እያለ እየጻፈ ነው ኮሜንት ላይ። አዎ በጣም ብዙ ሰው በቃ እኔ ነገ ቪዲዮ ስራላችኋለሁ። እኔ አሁን እኮ ቪዲዮ ሰርቼ ነው የገባሁት። ቪዲዮ የሰራሁት የሙሉ ውጤት መጥቷል እና ላይፍ ላይ ነን። ውጤቱን ማወቅ የምትፈልጉ ኑ ያልኩት ለዛ ነው፣ ውጤቱን እዚህ እንዲሰሙት። ግን ያው ያልሰሙት ሰዎች ስላሉ ነገ ደግሞ ያው ወይ ሰውጣ መስራት አለበት። ቪዲዮ በጣም የሷ ቪዲዮ በጣም ታይተዋል። ብዙ ሰው ነው ያየው። ብዙ ሰው እየጻፈ ኮሜንት ላይም እየጠየቀ ነው። ያው ዛሬ እሑድ ነው፣ የተለያየ ቦታ ፕሮግራሞች ሊኖሩ ይችላሉ። ያው ታውቃላችሁ፣ በዛ ምክንያት እዛ ሆነው ሊያልፋቸው። ደሴ ከመርሳ ምን ያህል ይርቃል? ሩቅ ነው? እኔ አላውቀውም። ሩቅ ነው? ቅርብ ነው? መሄድ ትችላላችሁ? አልመሸም? ኦርጋኒክ የሚባለው ስም አንድ ቁጥር ጽፋለች። እዛ ነው ያለሽው? 3 ሰዓት? አረ 3 ሰዓት ነው ብዙ ነው። 3 ሰዓት ብዙ ነው የጀመረው። 3 ሰዓት መንገድ አሁን። አዎ ሙሉ ነው። ወላሂ እኔ እንደዚህ አልጠበቅኳትም። እኔም እንደዚህ አልጠበቅኩም ነበር። እኔ ውጤቱን እዚህ ማወቅ ፈልጋለሁ ስላለች ነው። ግን ምን ታረጉታላችሁ? ማለሽ ሀባይቢ 2 ሰዓት ሚላለ 3 ሰዓት ሚላለ። እኔ እንደውም ወላሂ አሁን አንቺ ከ2 ሳምንት በኋላ ስቴጅ ብትነግሪያት ይሻላል። ግን እስከዛ ድረስ እንዴት አረ መቆየት አልችልም 2 ሳምንት። ምክንያቱም በጣም ነው በየቀኑ ነው የምትጠይቀኝና እኔ ጨነቀኝ ራሱ። ኦኬ ሳዳ፣ በዚህ ጉዳይ ላይ ብቻ ሀሳብ መስጠትና ልትረጃት ምቺ ከሆነ አስገባሻለሁ። ግን አይመስለኝም። ኦኬ አሁን ምንድነው ያለችው? መርሳ ነው። መርሳ 2 ሰዓት ረጅም ነው። ሰው ማስገባት አልቻልኩም ወላሂ ያጀማ። እንዴት ልሰብ ይሽከረከራል። ለማንኛውም እኔ መርሳ ነኝ ያለች ነው። ኦኬ ይሄው እሺ፣ አልሐምዱሊላህ። ግን በኋላ እኔ መርሳ ነኝ ብለሽ ግን አሁን የምኖረው ኢማራት ነው፣ ዱባይ ነው፣ ሳውዲ ነኝ እንዳትዪ ብቻ። ነይ ግቢሽ። ይኸው ልኬልሻለሁ ነይ። እሺ ይኸው ሲያስገባችሁ ለምን አትገቡም? ተቀበሉ። ሪኮስት እስኪ ሌላ ጀማ ተብትቡ። ታብታቡን ያው 380 ሺህ ደርሰናል። 400 አስገቡት። በነገራችን ላይ 600 ምናምን ሰዎች አላቸው። አንዴ ቀዘቀዘች ታብታቡ እንዳያስወጣን። ሂዱበት። አዎ ማሻአላ ልክ እንደዚህ። አይዋ ይኸው ሰው እያስገባው ነው፣ ግን አይገቡም። በነገራችን ላይ እያስገቧቸው ነው፣ ወላሂ እያስገቧቸው ነው። ችግሩ ከኔትወርክ ነው፣ ከዚህ ነው፣ ከምንድን ነው አላውቅም። እያስገባቸው ነው የጀማ። እውነት ነው የምነግራችሁ፣ እያስገባው ነው፣ ግን እያስገባቸው አይደለም። ወላሂ ማ በድር ይለሽ። መርሳ ያላችሁ ሰዎች ካላችሁ ኑ። ያው አሁንም ስልክ ደውለውባት አኪድ እንግዲህ ይዘዋታል። ይዘዋታል። ቲክቶክ ላይ ግን ኦንላይን ናት። እያስገባት አይደለም፣ የለችም። ለዚህ እኮ ነው ኔትወርኩ አንዴ ካስወጣት ለመግባት በጣም ከባድ ነው፣ ያስቸግራታል። ለምን ይደውሉባታል። አሁን ኦንላይን እያለች እየደወሉባት ነው፣ ኔትወርኩን ያጨናንቁታል። በስንት መከራ ነው ኔትወርክ የሚሰራው። አሁን ደውሎባት ያው እያወራች ነው። በዛ ነው ያደረገችልኝ እንጂ ዋትስአፕ ላይ ነው የተነሳልኛለች። በቃ እንግዲህ ከዛ ይርቃል። አቡ ዑመር አንተ መርሳ አይደለም አይደል? አንተ ወደ ሌላ አካባቢ ነው መሰለኝ። በዚህ ጉዳይ ላይ ብቻ ልትረዱ የምትችሉ እና በተለይ ሴቶች ቢሆኑ ጥሩ ነው። አቡ ዑመር ወንድ ነው፣ ሴት ልጅ ብትሆን ይሻላል።
ሴቶች ነው እኛ የምንፈልገው ከተቻለ። ሰላም ነው ዩዘር። ያው እንግዲህ እኔ ሰላም ነው ያልኩሽ። ሙስሊም ነሽ፣ ሌላ እምነት ተከታይ ሆነሽ አላቅሽ። ለዛ ነው ሰላም አለይኩም ያልኩሽ። አሎ እሺ፣ አታወሪም ወይ አታወራም? 1 2 3 አያችሁ፣ እናስገባችኋለን። ሰው ይቀልዳል። እኛ አሁን እንግዲህ እዚህ ጋር ለመቀለድ የሚገባ ሰው አለ ማለት ነው። በቃ ጋስ ላይ መግባት ሙከራ ምናምን ለማድረግ የሚፈልጉ ሰዎች አሉ። ኦኬ ቶፊቅ እናስገባው እስኪ። ቶፊቅ ነቢያት። እሺ በዚህ ጉዳይ ላይ በሙሉ ጉዳይ ላይ የምትረዱ ነገር ካለ ልትረዷት የምችሉ ነገር ካለ እቀበላለሁ። ሀሳብ ሰላም አለይኩም። ሰላም አለይኩም። ሙቤ ወአለይኩም ሰላም። ሰላም ነው? አልሐምዱሊላህ አማን ነው። አይ በዚህ ጉዳይ ሀሳብ ነበረኝ በአሁን በሙሉ። እሺ አሁን ምሳሌ ያ የነበረችው ሀረር ክልል ነው። ልጇንም ጥላ ሄደችው እዛው አካባቢ ነዋ እኮ። አሁን ምሳሌ አሁን ሰጠዋት ያለችሉም ልጅ እዛ አካባቢ ደግሞ ምሳሌ ስንት ማሳደጊያ እንደነበር ያን መረጃ ከያዘች እኮ ሴትዮዋን ማፈላለግ ይቀላል። አሁን እዚህ ጋር ገብታ ያለቅሰች ምንም ሀሳቧን የተረዳ ተጀል ሰው ማለት ነው። እሺ ይህ ነገር አሳብ እሺ ጀዛከላ ኸይር፣ እናመሰግናለን። ኦኬ እሺ ነቢያት እያስገባዎች ነበር። በዚህ ጉዳይ ላይ ብቻ ነው የምቀበለው። እንግዲህ አንዳንድ ሰዎች አካውንታችሁ ፕራይቬት ነው። ፕራይቬት ከሆናችሁ እዚህ መግባት አትችሉም። ያው አያስገባችሁ፣ መሳብ አልችልም። ፕራይቬት ነው አካውንትሽ። ኦሜጋ ምናምን የሚል አንድ አካውንት አለ። ኦኬ ነቢያት ስቤሻለሁ፣ ነቢያት ፒንት ምናምን የሚለው ስቤሻለሁ። እንግዲህ ተቀበይዋ። ለመግባት መቀበል አለብሽ እንጂ አያስገባሽም። ኮፒ ሊንክ እያደረግን ያጀማ ኮፒ ሊንክ አድርጉ። ኦኬ እኔ በዚህ ጉዳይ ላይ ብቻ ነው ማስገባ። ማን ነው ስማ? ከፊያ እኔ ስንቴ ነው የሳብኩሽ? አያስገባሽም። ኔትወርክሽ ነው والله ما اعرف ايش المشكله عندك። ይኸው አሁን ምስብሻለሁ። ከፊያ ከገባሽ ነይ ግቢ። ቀዩን ንኪ ለመግባት። ቀዩን ቢካለሽ ነጩን ንኪው። በቃ ሌላ አማራጭ የለም። ሴቷ ንስር ሴቷ ንስር ማለት ነው። አላውቅም። እኔ መልክ ሙቤ ተፈضل አንቺ። አንዴ ልውጣና ደውዬላት ልምጣ። እሺ መርሐባ። ደውለሽላት ነይ። እኔ እያነሳችልኝ አይደለም እየሞከርኩላት ነው። እሺ ልደውልላት። እኔ ሰላም ወይ? ሰላም ነው። ሰላም ነው፣ እግዚአብሔር ይመስገን። አይ ሙሉ ወደ ሀረር አካባቢ ብላ ስታወራ ሰምቻታለሁ እና እኔም የዚያ አካባቢ ሰው ነኝ እና የትዬ ዘነቡን አድሬስ ወይም ደግሞ ፒክቸር ካላት ወይም እሳቸውን በህይወት ካሉ ብትነግረን እዚህ ጋር ቢያንስ አንዳንድ ግሩፕ ላይ ምናምን የሀረር ግሩፕ ላይ ምናምን ልንለቅላት እንችላለን እና የመገኘት እድሉም ሰፊ ነው። እውነት ልጁ ሀረር ከሆነ የጠፋባት በወቅቱ የነበረው ልክ አንድ አዳሪ ትምህርት ቤትና ወደ 08 እና ወደ 07 ሸዋበር አካባቢ የሆነ በጎ አድራጎት ድርጅት ነበረ። እኔ ልጅ ነበርኩ። አንድ ድርጅት እንዳለ ነው የማውቀው እና እሱን መረጃ በጣም እዛ ከሆነ እውነት እንትን ያለባት ቢያንስ ድርጅቱን ለማግኘት በጣም ቀላል ነው እና ነፃነት አሰፋ ምናምን ያለችውንም የልጃቸውን እድሜ ምናምን አንዳንድ ነገሮች ጽድት አድርጋ ብትነግረን ሞር ቀላል ነው። ገባክ? ሰው ለሰው ስለሆነ እና እሷ ያለችን አካባቢ ቀላዳምባ የወታደሮች ካምፕ አለ። በቃ አሁን አንቺ ጎበዝ ነሽ። እሷ እንደውም የወለደችው ከወታደር ነው። በነገራችን ላይ አባቱ የልጁ ወታደር ነው። ይኸውልህ አሁን የወለደችበት ወይም ደግሞ ይኸውልህ አሁን በዛ በወቅቱ በ1993 ስላለች ነው። በዛ አካባቢ ላይ ብዙ ጊዜ ሴቶች የሚወልዱት ህይወት ፋና የሚባል ሆስፒታል አለ
ገባክ? ሜቢ ሆስፒታል ውስጥ ከሆነ የወለደችው የመንግስት ሆስፒታል ነው። ይሄንን እድል አግኝታ ሆስፒታል ውስጥ ከሆነ ካርዶች ምናምን የተለያዩ ነገሮች የማግኘት እድል ይኖራል እና ትክክለኛ መረጃዋን ብትሰጥ ሞር ሪከርድ ተደርጎ እኛም በምናውቀው አካባቢ ላይ ልንፖስትላት የሚያውቁ ሰዎች ሊያግዟት ይችላሉ ብዬ አስባለሁ። ባይዘዌ ልጅቷን ስሟን የጠራቻትን ልጅ በቀላሉ ማግኘት ይቻላል። እዛ አካባቢ ልክ ስትጠይቅ ራሱ ያረር ሰው ቅን ነው ነው ታውቃለህ ሙቤ። እና ደግሞ የራሳቸው ትልቅ ግሩፕ ምናምን የፌስቡክ ግሩፕ የዋትሳፕ ግሩፕ ምናምን የተለያየ ስላለ እዚህም አለ ቲክቶክ ላይም አለ። እዛ ላይ ራሱ ሄዳ ማፈላለግ ትችላለች። በቃ እንደዚህ አይነት ሰው ነው እኛ የምፈልገው። አያችሁ ገብቶ ዝም ብሎ መለፍለፍ ብቻ ሳይሆን በቃ ይሄ ነው ጥሩ ሀሳብ። እና ደግሞ ለምን ሰውን ታሪኳን አታውቁም? እኛ ታሪኳን ስለምናውቀው የወለደችውን በወቅቷ የዘኔ ትንሽ ልጅ ነበረች። 13 ዓመቷ ነው ምናምን። የልጁ አባትም ወታደር ነበር፣ እዛ ካምፕ ውስጥ ነበር። እና አሁን ትንሽ አትሌት እንኳን ትንሽ ጠጋ እያለን ነው። ገባሽ? እንደዚህ አይነት ጥሩ ሀሳብ እንደዚህ የምናግዛት አሁን ሙሉ ብትኖር እዚህ ጋር ጥሩ ነገር አንዳንድ ነገር ጥያቄ ተመልስልን ነበር። ልጇ ከሀገርም ላይ ወጣ ይችላል። ባይዘዊ አንድ ማመን ያለብክ ነገር ለምን እንደሆነ ታውቃለህ? እንደሌላ አሁን አላቅም፣ የአሁኑን እውነት አላቅም። እኔም ከዛ ወጥቻለሁኝ። እኛ ያው ተወልደን ያደግነው እዛው ነው። ግን በወቅቱ አሁን 93 ምናምን ስላለች ስለማውቀው ነው የነበረው በጎ አድራጎትና አዳሪ ትምህርት ቤት ወላጅ አልባ የሆኑ ህጻናቶችን የሚቀበል አዳሪ ትምህርት ቤት ነበረ አስታውሳለሁ። እስከ 6 ያስተምራቸውና ከ6 በኋላ የተለያዩ ትምህርት ቤቶች አሉ እዛ ሀረር አካባቢ ራስ መኮንን የሽመቤት የሚባሉ ትምህርት ቤቶችን ያሰማራቸው ነበር ያ ድርጅት። እና እሷ በተቀላሉ ልጇ ምናልባት ከዛም አካባቢ ላይ ወጣ ይችላል። ገባክ? ግዴታ ልጇ ውጭ ብቻ መሆኑን አይደለም ማሰብ ያለብክ። ገባክ? ያ እሷን አሁን አንተ ቀስ ብለክ እንድትረጋጋ ካልሆነ እኮ ልጇ አይደለም። እሷ ደግሞ ነው መፈለግ ያለባት፣ የራሷ የሆነን ልጅ ነው መፈለግ ያለባት። ደግሞ ይገኛል። አሁን እሷ በስራ ማስረዳት ስላልቻለች አሁን ካለችበት ችግር አንጻር ስለሆነ ነው እንጂ ኢቭን የወታደሩን ስም ምናምን ራሱ ብትነግር በጣም ብዙ ነገሮች ወታደሩ ፎቶ ሁሉ ነገር አለ መሰለኝ ልካልናለች። በል አባት የሆነ ወታደር ፎቶ የላከች ይመስል በቃ ፍቃደኛ ከሆነ ሌላ ህይወት ከሌለው ይኸውልህ ምን አለ መሰለህ አሁን እንደዚህ ብለህ ሚዲያ ላይ ማታወራቸው ብዙ ነገሮች አሉ። ከስራው አንጻር ገብተዋል። ያ አካል ፍቃደኛ ከሆነ እሱ ራሱ ብዙ ነገሮች ሊያግዛት ይችላል። እና ዋናው ነገር ምንድነው የእሷ መኖርና በጣም ጠንካራ መሆን ይጠበቅባታል። እና ለማንኛውም ሙሉ ማድረጃዎቿን ደህና ስትሆን መናገር ስትችል መታ ስታወራ እንወስድና እኛም የአቅማችንን እናግዛታለን። እዛ አካባቢ ቤተሰቦቻችን ወንድሞቻችን ስላሉ ችግር የለውም። እንደው እሷ ባለችበት ብትሰማሽ ደስ ይለኝ ነበረ። ለእሷም አንድ ተስፋ ይሆናታል። ሸረታችን ያንቺ ያሉን ልጅ የግልሽ ማድረጋችን እና ኖርማል ነው ሙቤ ኖርማል ነው። ካልሆነ አልሆነም። እኛ ወላሂ በጣም እውነት ፈጣሪ ያውቀዋል እንዴት እንደለፋ እንደደከመ። ያው አለ ያው የአባትየው ፎቶ አለ ያው እዚህ ጋር ልካልኛለች። የወታደርና ልብስ ለብሰው ምናምን አለ። አይ ልክ አሁን አንተ ፎከስ ኦኬ የወታደር ልብስ ለብሰው አለ። በነገራችን ላይ ይሄ ነው የልጁ አባት ብታውቁት ሰዎች ካላችሁ ይሄ ነው እሱ እኮ። ሰውየውን ለማግኘት መሞከር አንድ እና ደግሞ በትልቁ ደግሞ ሚና ሊጫወቱ የሚችሉት ደግሞ ትይዘለበ ደግሞ እሷ እንዲህ ነበረች ሙሉ ማለት እኔ ሁሉ መረጃ ልካልኛለች። እና እንደዚህ በቃ እኔ አሁን አንቺን ፎሎ እናርግሽና ሪማዝም ፎሎ አርጓት። ለማንኛውም የሚያስፈልገውን ነገር ለአንቺ በውስጥ እንትናናግርሽና አሁንም ቢሆን እኔ በጣም ልጇ እንድታገኝ ብዙ መስዋዕትነት ከፍለናል። ብዙ ነገር አሉ። ይኸውልህ በቀላሉ እሷ ጠንከር ስትል ይኸውልህ ከኔ ደግሞ ሞር ደግሞ እነ ቤታ እነ ጉቺን ታውቃቸዋለህ አይደለ? እነሱም ለዛ አካባቢ ልጆች ናቸው። የስ እነሱ ጋር ራሱ የሆነ ኢንፎርሜሽን ይዘህ ብትገባ በ24 ሰዓት ውስጥ ውጤት የማግኘት እድል አለ እና ልጅቷን አይዞሽ በሏት። ካልሆነ አልሆነም ነው ብዬ ነው የማምነው እና እንድትጠነክር አድርጓት። ሙቤ አመሰግናለሁ። ጊዜ ስትልኝ ችግር የለም። አንቺንም አመሰግናለሁ። እዚህ እያነበብኩ ነበር ሶሪ። እና አንቺ ራሱ ገብተሽ ይህን ሀሳብ ከኛ ከጎናችሁ ነኝ አግዛታለሁ በማለትሽ ራሱ ፈጣሪ ይጠብቅሽ። በጣም ነው ምናምን እናፈላልግላታለን። ሙሉ መረጃ ስጥ። እንዴት ልጁ ሴትዮዋ በህይወት ካሉ ደግሞ ሞር ትልቅ እድል አለ። ገብተዋል። በጣም ትልቅ እድል አለ። ሀረር ማለት ትንሽ አይደለም ሙቤ። ወደ ገጠር አለ፣ ባቢል ያለ፣ ፈዲስ አለ፣ አወደ
ዲፕሬሽን ያ ላይ ገብተዋል። በጣም ዲፕሬሽን ውስጥ ገብታለች። አረብ ሀገር ነበረች፣ ቤት ሰርታ ብዙ አመት ስንት አመት የለፋችበትን ቤቱን ንብረቱን በእህቶቿ ስም አርግታ እህቶቿ ቤቱ ባንቺ ስም ነው ብሎ ስሙን አስቀይረው ከነሱ ጋር ትልቅ ችግር ላይ ነው ያለችው። ገባሽ? በዛ ላይ ደግሞ የልጇንም ማጣት ሰፈር አካባቢ ሚዲያ ላይ ሰው ከቀረበ በኋላ ወጥታ ጴጥሮስ ልጅ ነው ኢቢኤስ ላይ ቀየሽ ወይ የኔ ልጅ ነው ካለች በኋላ የሰፈሩ ሰው ሁሉ ዲቃላ ወልደሽ ምን ብለሽ እየሰደባት ነው። እና ብዙ አይነት ጫና አለባት በነገራችን ላይ ገባሽ? እና እኛም ለዛ ነው እንደምን ብለን እንግዲህ ምርመራው ተረግ ይህ ስሜት ደግሞ የምትረዳው ወይ ከአንተ ይልቅ ደግሞ እኛ ሴቶች በተለይ ደግሞ እናት የሆኑ ሴቶች ስሜቱን እናውቀዋለን፣ ተረድተናታል። ገብተዋል። ግን ምናለ ራሷን በጣም እንደ አዲስ ሆና አዲስ ሙሉ ሆና በአዲስ ተስፋ ልጇ መፈለግ ለመሰለክ ይህ ምልክ አሁን ለምሳሌ ወደ አለሚያ ፈዲስ የሚባሉ አካባቢዎች አማርኛ እንኳን የማይሰማ ሰው ይኖራል። ገባ? ልጇ በልጅነት ወደዛ አካባቢ ለስራ ጉዳይ ሰዎች ወስደው ሊያስሉት አሳዳጊ ወስዶት ሊሆን ይችላል። ማሰብ ያለብክ ልጅክ ለድርጅት ተሰጠ ሲባል ሁሉም ሰው ውጪ ብቻ ነው የሚያስበው። የሚገርምክ ነገር ኖ ወይ ምናልባት እዛው አካባቢ ራሱ ከዛው ባለ ሀብቶች ሊወስዱ ይችላሉ። ገብተዋል። አርብቶ አደሮች፣ አርሶ አደሮች ምናምን ወደዛ ሲሄድ ደግሞ የሚለምደው ቋንቋ ኦሮምኛ ነው። ይሄ ልጅ አማርኛም ላይ ሰማ ይችላል። እሱም እኮ እናቴን ብሎ እየፈለገ ሊሆን ይችላል። ገባክ? እሱም እኮ እየወጣ እየወረደ እየደከመ ሊሆን ይችላል። ስለዚህ አንተ ደግሞ ይህንን አስረግጠህ ንገራት። ሞር ደግሞ ሊያጠነክሯት የሚችሉ ሴቶችን እያስገባህ እናቶች ልጆች ያላቸው እናቶችን አስገብተህ እሷን ትሬት ቢያደርጓት ሞር ጠንካራ ትሆናለች። አይዟችሁ፣ እኛም በተቻለን አቅም መረጃዋን ሙሉ ስትሰጠን ቪዲዮ ዲት በማድረግ በምንችለው ግን እናግዛችኋለን። እናመሰግናለሁ። ሰላም ደ አመሰግናለሁ። ችግር የለውም። መልካም ጊዜ ነልሽ። ኦኬ ቴንክ ዩ። እሺ ኪያ ከፊያ አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሀሳብ ልሰጥህ ነበር ሙቤ። እኔ የሀረር ልጅ ነኝ። እሺ ቆይቻለሁ ከሀገር ከወጣው። ግን ሀሳብ የምሰጥህ ማን ነው ተስፋዬ የሀረሩ የሚባለው ልጅ በጣም ይንቀሳቀሳል እና ከእሱ ጋር ፕሊስ ብታገናኛት ሜቢ በአጭር ጊዜ ሊያገኝላት ይችላል። እሺ እንሞክራለን። ምክንያቱም እሱ ብዙ ስለሚንቀሳቀስ ሜቢ በሱ መንገድ አውቀዋለሁ የምትለውን ቀላዳም በሁሉንም አውቀዋለሁ። ግን ሎንግ ታይም እኔ ሀገር ውስጥ የለሁም። እሺ ኢንሻአላህ እና በተቻለኝ አቅም ፎቶዎችን እንትን ልክና እጠያይቅላታለሁ ኢንሻአላህ። እሺ ጀዛኪላህ። ምንም ስለማይመጣ እባክሽን ተረጋጊ በላት። መርሐባ ኢንሻአላህ አደርሳለሁ። እንግዲህ አሁን የለችም፣ ያው ሪችም እያነገረቻት ነው። አደርሳለሁ ኢንሻአላህ ሀቢቢ። ኦኬ ኪያ ቴንክ ዩ። ኔትወርክ እምቢ ብሎች ነው በነገራችን ላይ ብዙ ጊዜ ስቤሻለሁ። አሁን እምቢ ብሎኝ አሁን በመከራ ነው የገባሁት። ኦኬ አመሰግናለሁ። ቴንክ ዩ። ኦኬ በዚህ ጉዳይ ላይ ነው ሀሳብ ገብታችሁ አንዳንድ ቁጥር የምጽፉት፣ ሌላ ሀሳብ የለንም። በዚህ ጉዳይ ላይ አስተያየት የምትሰጡ በሙሉ ጉዳይ ላይ ማስተላለፈው መልእክት አለ በሉኝ፣ እቀበላችኋለሁ። ኦኬ በሙሉ ጉዳይ ከሆነ ነው ማስገባችሁ። ኦኬ ስሬ ጌም እየላኩብኝ ነው። እነዚህ ጌም ይልኩብኛል። እኔ ጌም አልጫወትም። ውጤቱን ታወቀ? ውጤቱ ታውቋል። ውጤቱንም ለሙሉ ነገርናት። ሙሉ በጣም ነው ያለቀሰችው፣ በጣም ነው ያዘነችው። ይኸው መጣች። ሙሉ መታለች። አልሐምዱሊላህ ሙሉ መታለች። እስኪ አሁን መታለች ሙሉ። ይኸው ላስገባት ሰቢያታለሁ። አልሐምዱሊላህ ሙሉ መታለች። ቅድም የነበረችው ማን ነበር ስሟ? ሄለች አለች። ቅድማ ማን ነበር ስሟ? ቅድም የገባችው ማን ነበር ስሟ? ሙሉ መተሻል? መጥቻለሁ ሙቤ። ኦኬ ቅድም የሆነች አንድ እህታችን ገብታ በጣም ጥሩ ነገር ነው የነገረችን። እዛ አካባቢ ልጅ ናት። ያው አንዳንድ ነገሮችን እንዴት አርግተሽ ልጅሽ የምታገኝበት መንገድ ስትነግረን ነበር። ሰምተሻታል? አልሰማሻትም? አልሰማሁትም።
አዎ የሴቷ እስኪ ሼር አድርጉላት ካለች የሴቷ የታለች? የዛ አካባቢ ልጅ ናት እና አንዳንድ ነገሮችን ስትነግረን ነበር። ቆይ እኔ እንግዲህ ፎሎ አድርግቻታለሁ። ለማንኛውም ብዬ እስኪ ቆይ ማን ነበር ስሟ? የሴቷ እስኪ ሼር አድርጉላት። የሴቷ ነበር የሚለው የሴቷ አሁን ነው ፎሎ ያረኳት። ለማንኛውም ሰርች አድርጓት እና ፎሎ ሼር አድርጉላት። ነይ አንዴ በሏት። ኦኬ ከመጣች የሴቷ ንስር ሼር አድርጉላት። አለች እየጻፈች ነው ያዩዋት አለች። አትታየኝም እኔ። ኧረ የለችም። እርግጠኛ ናችሁ? እስኪ አንድ ቁጥር ጻፊልኝ። እኔ አትታየኝም። ኧረ የለችም። ካለች አስገቧት ሞዴሬተሮች። እሷ አይደለም እጽፈው የእሷን ስም ስለጻፉ ነው አንቺ ታየሽ እንጂ እኔ እሷ አትታየኝም። አለች ወጥታለች። አለች የለችም። አዎ መታ ነበር ቅድም። ለማንኛውም ሼር አድርጉለት። እኔም ሼር አድርግለታለሁ ከመጣች። እስኪ ቆይ እኔ እዚህ ጋር ከሁሉ ሰው እየፈለኳት ነው፣ እያገኘኋት አይደለም። አይ አንዳንድ ጥሩ ነገር ነግረናለች። ያው ልጅሽን እንዴት አግተሽ ማግኘት እንደምችይ እሷም የሀረር ልጅ ናት እና ስለ ባልሽ ጠየቀችን። እዛ አካባቢ ውትድርና እንትን አለ ካምፕ አለ ምናምን ቦታውን ደግሞ ያለችው አንድ ብቻ ነው ድርጅት ያለው አለች። ሙሉ እዛ ያለው አንድ ሴትዮዋም ማለት ነው። ስጠይቅ ተመልሼ ከሰጧት በኋላ ስጠይቅ ድሬዳዋ ህፃናት ማሳደጊያ ነው ያስገባ ነው ያሉት። ቆይ እስኪ ከልጄ ጋር የተለያየሁት ሀረር ነው። እነሱ ግን ያስገቡት ድሬዳዋ ህፃናት ማሳደጊያ ነው ያሉት። አሁን መጣ ነበርኩ። ቆይ እስኪ እሷም እንደዚህ ብሱ እሷም እንደዚህ አካባቢ ነው ቦታው። ልጁ ድንገት ከውጭ ሄዷል ማለት አይደለም፣ ሀገር ውስጥም ሊሆን ይችላል። አንዳንድ ባለሀብቶችም እንደዚህ እየወሰዱ ልጆችን ያሳድጋሉ እና ሀገር ውስጥም ሊኖር ይችላል ነው እያለች ያለችው እሷ። ቆይ እስኪ ልፈልጋት። ሼር አድርጉላት ያ ጀማ ከመጣች። ፀሐይ አንዳንድ ቁጥር የጻፍሽ ነው። እስኪ ላስገባት። በዚህ ጉዳይ ላይ ሀሳብ አለኝ እያለች ነው። ሰላም ነው? እንዴት አመሻሽ? ሰላም አለይኩም ሙቤ። ዋለይኩም ሰላም። አይ እሷን እንትን ልል ነው። እኔ ከአንድ ሁለት ልጆች በ12 ዓመት ከዚህ በፊትም ነግሬሃለሁ ስለ እኔ። እሷ እንድትበረታ ነው። እስከ ዛሬ ድረስ አላየኋቸውም። ገብቶሃል? ወንድም መንታ ልጆች ማለት ነው። በ12 ዓመቴ ወልጄ በ12 ዓመቴ ተደፍሬ በ13 ዓመቴ ወለድኳቸው። በ16ኛ ቀን ነው የተለዩት። ያው እኔ ላይ ድብደባ ደርሶ ሌላ ልጅ ወልዳ በገደለችው አንቺ ነሽ ተብዬ እኔ ተቀጠቀጥኩ። ሙሉነሽ ለአንቺ ነው እሺ። እስከ ዛሬ ድረስ እኔ እሷ ትሞታለች ልጆቹ ማደጎ ይግቡ ነው የተባለ። ልጆቼ ዛሬ ግን ፌስቡክ ላይ ያለው ከአመት በፊት እናወራ ነበረ። ጭራሽ አሁን ጠፉብኝ። አልሐምዱሊላህ ለአንቺ ካሉሽ ይመጡልሻል። ሴቷ አድራሻ ጭራሽ አላቅም ነበረ። እዚህ 6 ወር ድረስ ተቀምጣ ነበረ ሴቷ። ወንዱ ቶሎ ነው
አትሰሚኝም? እየሰማቸው ነው? እኔ አትሰማኝም። በነገራችን ላይ አይሰማም፣ ተቋርጧል። ኔትወርክ አስወጥቶታል መሰለኝ። እኔ ቆይ ቻርጀር ሰካት አለብኝ ስልኬን። ኦኬ አትሰሚም? በነገራችን ላይ አስወጥቶታል ኔትወርክ። ኦኬ አረ ቆይ ቅድም ማን ነበር ስሟ? በመጣ ሼር አድርጉላት እስኪ። ሀዩ ሼር አድርጋችሁላት ቅድም የገባችሁ። ቆይ በዚህኛው ስልኬን ሼር ላድርግላት እስኪ። ቆይ በዚህኛው ፎሎ አድርግቻታለሁ። ቆይ አንዴ ነኝ ሙሉ መታለች ልበላት። ቆይ አሁን ፎሎ ያደረኳት አንዴ ሙሉ መታለች ልበላት። ጫትና ታግኝቻታለሁ። ሙሉ የምትኖሪበት ሰፈር መርሳ ልዩ ቦታ ልዩ ስም አለው? ጢስ አባይ ሆቴል አካባቢ እዛ ጎን ከጢስ አባይ ሆቴል። እየጠየቁ ስለሆነ አንዳንዶች ያለሽበት ቦታ ለማወቅ። በቃ እኔ በርቸቴዋ አብሽር ጽፌላታለሁ። እንግዲህ በዛኛው ስልኬ ኢንቦክስ ላይ ነው አንዴ ሙሉ መታለች ብያታለሁ። ኢንሻአላህ ትመጣለች። እሺ አብሽሩ። ኢንሻአላህ አብሽሪ። ሙሉ ያው መጣለች። ሴቷን ስራ አይደለ? አዎ መታለች። አስገብቻታለሁ። ኦኬ መታለች። ሰላም ነው። እንደገና እንግዲህ ያው ሜሴጁ ወዲያው ደረሰች መሰለኝ በውስጥ ጽፌልሽ። ሙሉን እንግዲህ አብሽሪ፣ ተስፋ አትቁረጪ። እንግዲህ ቅድም አንድ ወገናችን መታ ጥሩ ነገር ስትነግረን ነበር ብያታለሁ። ይሰማሻል? አዎ ይሰማኛል። ኦኬ ሙሉ መታለች እና ቅድም አንዳንድ የነገርሽኝ ነገሮችን ያው ስነግራት ነበር። እንደው አንቺም እስኪ አንዳንድ ነገር ብትነግሪያት ተስፋ እንዳትቆርጥ እንደው ማድረግ ያለባትን ነገር። እሺ ይኸውልሽ ሙሉዬ፣ በመጀመሪያ አንቺ በጣም መጠንከር አለብሽ። የኔ ውድ በጣም ጠንካራ ጀግና ሴት መሆን አለብሽ። ሙቤ ቅድም እንዲህ ያልከኝ ነበረ። ሴቷን እስር ምንድን ነው ትርጉሙ ያልክ ነበር። ሴቷን እስር ማለት ጠንካራ ማለት ነው። በጥንካሬው ብቻ ረጅም ዓመት የሚኖር አዋፍ ነው። ምናልባት ታሪኩን አንብ እና አንቺ ጠንካራ መሆን አለብሽ። ገባሽ? መጀመሪያ ራስሽን ካላጠነከርሽ ካልኖርሽ ትክክለኛ ልጅሽ ማግኘት አለብሽ። ትክክለኛ ያልሆነውን ልጅሽ ላይ ሳይሆን ትክክለኛ የሆነው ልጅሽ ላይ ነው አይንሽን መትከል ያለብሽ። ገባሽ? ምናልባት ልጅሽ እያፈላለገሽ ሊሆን ይችላል። እሱስ እየደከመ ቢሆን፣ እሱስ እናቴን መቼ ነው ማገኛት ብሎ ቢሆን ብለሽ ደግሞ እሱስ አያሳዝንሽም? ገባሽ? አንቺ አሁን አይንሽን ማድረግ ያለብሽ ጆሮሽንም ትክክለኛው ልጅ የት ነው ማገኘው ብለሽ ፈጣሪሽን መለመን። ፈጣሪ ደግሞ ሁሉም ነገር ሲያደርግ ለበጎ ነው ብለን ነው ማለፍ ያለብን። ገባሽ? ዋናው ነገር ልጅሽን በህይወት መኖሩ ነው ለአንቺ ትልቁ ነገር። ባይኖርም ምንም ማድረጋችን አንቺ ምንም አማራጭ የለሽም። ፈጣሪ ፈቀደው ነው የሚሆነው ብዬ ነው ማምነው። እና አንድ ነገር ልነግርሽ የምፈልገው አንቺ ቅድም ስታወሪ ስለሰማሁሽ ወደ ሀረር አካባቢ ቀላዳምባ ወታደሮች ካምፕ ምናምን፣ እኛ እንኳን የኖርነው ወደ 07 ነው፣ ወደ ከተማው ወደ መሀል ከተማው ማለት ነው። ታውቂዋለሽ ብዬ አስባለሁ ወደ ቀላዳምባ ከነበርሽ። እኔ በወቅቱ የማስታውሰው አሁን 93 ስላልሽ ነው። ራስ መኮንን ትምህርት ምናምን ታውቂዋለሽ? ቀበሌ 10 እኔ እኮ እዛ የኖርኩት ወር ከ3 ሳምንት ብቻ ነው። 1 ወር ከ3 ሳምንት እና ደግሞ ያሳልፍኩት ጎዳና ነው። ኦኬ እሺ፣ ችግር የለውም እሱ። እሺ ቆይ ልጅሽም የጠፋው እዛው ነው አይደለ? የተለያያችሁት? እዛው ነው የተለያየ ነው።
እሺ እትዬ ዘነቡን አፈላልገሻቸው ነበር? እዛው ግን ቦታው በጣም እንትን ብሏል፣ ተቀያይሯል ማለት ነው። ኦኬ ችግር የለውም። ይኸውልሽ አሁን አንቺ የትዬ ዘነቡ ልጅ ቅድም ስሟን እየጠራሽ ነበር ትባላለች፣ ነፃነት አሰፋ። ይኸውልሽ እኔ በማውቃቸው ልጆች ነፃነት አሰፋ ወደ ወንዶም ቤቶን ልንገርሽ፣ ሴትዮዋ ማለት ነው ማዘጋጃ ቤቶች እነዚህ ጽዳት የሚያጸዱት አሉ አይደል? ጧጧት መንገድ የሚጠርጉ አወቅኩት፣ መዘጋጃ ቤቱን። ኦኬ ጽዳት ታጸዳለች ሴትዮዋ ማለት ነው። ልጇ ደግሞ ነፃነት ደግሞ የዛኔ 12ኛ ክፍል ጨርሳ ይሄ ሎዝ ምናምን ከጉርሱም እያመጡ ሎዝ ትሸጥ ነበር እየቆላች እየፈለፈሉ ወይስ እያስቆሉ? እዛው ቤት እየቆሉ እኔ እንደገና ደግሞ አግዛቸው ነበር ምናምን እዛ ወደ ውጭ ሳልወጣ ስቀር እዛው አግዛቸው ነበር በዛ ሁኔታ። እኔ ግን ከወይዘሮ ዘነቡ ጋር እዛ የተዋወቅኩት ጓደኛዬ ጎዳና ላይ ልጄን ይዤ እንደዛ አራስ እያለሁ ስለምን ስታይ እንደ አጋጣሚ ወደ ሸዋበር ሲሄዱ ገበያ ማለት ነው ታገኘኛለች ጓደኛዬ። ከዛ ስታገኘኝ ከያስከን አብረህን ያዘን እንጂ ሙሉ ነሽ እዚህ ልጅ ይዛ እየለመነች እኔ ትቻት አላልፍም ስትለው እኔ እኮ 201 ብር ነው ደሞዜ፣ ተራ ወታደር ነኝ፣ ምንድን ነው ማበላቸው ምናምን ሲል አይ እኔ ምን አልኩኝ፣ ብቻ ማደሪያ ካገኘ ቀን ቀን ልጅን ይዤ እዛ ጎዳና ላይ ለምናለሁ ችግር የለም አልኩ። ከዛ ስል እሺ ምን አገባኝ ብሎ እሱ የዛን ሰዓት 150 ብር ነው የተከራየልን ቤቱን። ከዛ እዛ ሄድኩኝና ወሰደችኝና እሷም ጓደኛዬ ገነት ካሰው ትባላለች። ከሌላ ነው ያረገዘችው፣ ግን ህፃን ስለነበርን እሷ ከነ ልጅሽ ችግር የለም ብሎ ስትወልድም አርሷታል። ቤት ተከራይቶ ምን ብሎ ማለት ነው። እሷና እኔ የ45 ቀን ልዩነት ነው። ልጇ አሁን ወልዳለች አለች ልጇ። እና በዛ ሁኔታ ላይ ያለው ያን ያስረገዛት ልጅ ማለት ነው ከወለደች በኋላ እኔ ቀን እየወጣሁኝ በምለምነው ገንዘብ ነበረ አብረን የምንከፈለው። ከዛ ይሄ ወታደሩ የቤት ኪራይ ነው የሚከፍልልን። መጨረሻ ላይ ልጄን አምጣ ብሎ በወታደሮች ካምፕ ይከሰዋል ጓደኛው፣ ይሄ የልጅ አባት ማለት ነው። ከዛ ሲከሰው እሱ ይተውናል። ሲተውን እኔም ደግሞ የማመጣት 10 ሳንቲም 5 ሳንቲም 25 ሳንቲም ነው፣ ከምንም አያልፍም። በዚህ ሁኔታ ላይ ሙሉ አለችኝ። በቃ ማርቆስ ይዘናል ብዬ ነበረ። አሁን የልጅ አባት መጥቶ ልጄን አምጣ ስላለው እኔ በቃ ወደ ልጅ አባት ሊሄድ ነው፣ አንቺም ተመልሰሽ ወደ ጎዳና ሂጂ አለችኝ። ቀን ቀንማ እዛው አይደለም ውለው፣ ግን ማታ የት አድራለሁኝ ምናምን ብዬ ስለ በቃ ምንም አማራጭ የለም። እኔ ወደ ልጅ አባት ይፈልገኛል ቁም ምናምን ተቀብዬ ከወታደሮች ቁም ምናምን ገብቼ ሰጥቻለሁ አለ። እንዲህ ሙቤ ሀፒ የሚባለውን አስገባው። ሜቢ እዛው ወታደር ካምፕ ውስጥ የነበሩ ብዙ ልጆች ይኖራሉ። ገባ? እዛው ተወልደው ያደጉ ልጆች ምናምን አሉ። ምናልባት ሜቢ ይናጋጣሚ ካገኙ እና ከዛ ማለት ነው ሂጃንችም ወደ ጎዳና ስትለኝ ይቺ ጓደኛዬ ልጇን ይዛ ወደ ጅጅጋ ገርባሳ የሚባል ቦታ ታውቂ ከሆነ ማለት ነው ታውቂዋለሽ? አዎ ቀጥይ። ጅጅጋ ገርባሳ የሚባል ቦታ ጅጅጋ። ከዛ ወደ ልጅ አባቷ ስትሄድ እኔ ደግሞ ለወይዘሮ ዘነቡ እዛች ለአከራየችን እሷ ማለት ነው ጠዋት ነው እሷ 11 ተኩል ነው ወጥታ ሄደችው። እኔ ጠዋት 12 ሰዓት ላይ ተነስቼ ማዘር ዳቦ ልግዛ ልጄን ያዙልኝ ብላል። እሺ አምጪ ብላ ተቀበለች። ተቀብላኝ እኔ ወጥቼ ሄድኩኝ ማለት ነው። ሄጄ የት ነው የሄድኩት? ጉርሱም ቁልቢ ገብርኤል ማለት ነው። እዛው ቤተክርስቲያን ቁጭ አልኩኝ። አሞኛል። በዛ ላይ ኦፕሬሽን የሆንኩት ኢንፌክሽን ፈጥሮብኛል። በመቀመጫ ላይ ኪንታሮት እዛ በረንዳ ላይ ቁጭ ብዬ የምውለው ታመም ያለው እና ተንበርክኬ ነበር የማጠበው። በዛ ሁኔታ ላይ እዛ ቁጭ ብዬ አልቻልኩም። በሶስተኛው ቀን ልጄን ብዬ የቤታቸውን ስልክ ስለማቅት ስደውል ነፃነት አንስታ ሙሉ አንቺ ነሽ አለችኝ። አዎ ስላት አትመቱኝ ከሆነ እኔ ፈርቼ እንደዛ ያልኩት
ይመቱኛል ብዬ ለምን ጥለሽብን ሄድሽ ይሉኛል ብዬ አትመቱኝ ከሆነ ልምጣ ልጄ ጋር አብረን እንሞት ምናምን ብዬ ስላቸው እንዴ ልጅሽን እኮ ማርቆስን ይሄ ጓደኛዬን ጓደኛ ማለት ነው ማርቆስን ካምፕ ሂደን ጠርተን ህፃናት ማሳደጊያ ድሬዳዋ አስገብተነዋል አለች። ከዛ ስልኩ ቁጥሩንም ጣልኩት። በቃ እዛው ራሴን ሳትኩ ማለት ነው። ከዛ በኋላ መጨረሻ ላይ ወታደሮቹ ካምፕ ሌላ ቦታ ማለት ነው ጭናክሰን የምትባል ቦታ ወታደሮቹ ወስደውኝ አክመውኝ ስራ እየሰራሁ ለሶስት ለአመራሮች ልብስ እያጠብኩኝ እዛ ቁጭ ብዬ እያለሁ ማለት ነው። ይሄ አባቷ ነኝ ሲላት ጥላት ሄደች። ሙሉ ደግሞ ጎዳና ላይ ተመልሰ መሄድ ስላልቻለች ስላመማት ልጇን ላከራየችን ሴትዮ ሰታት ሄደች እና እኔ አሁን የምታይ ታለቅሳለች። ደህንነቷን ብቻ በህይወት መኖሯን ለማወቅ ነው ብሎ መቶ አይቶሽ ይሄዳሉ። ከዛ በኋላ ጓደኛዬን አገኘኋት ከአመት በኋላ ማለት ነው። ሳገኛት ስጠይቃት ማርቆስን እኮ ይዘውት ማርቆስ ጋር ሆኖ እቺ ወይዘሮ ዘነቡ ጋር ድሬዳዋ ህፃናት ማሳደጊያ ያስገብተውታል አለች። እና እስከዚህ ነው እኔ ታሪኩን የማውቀው። ኦኬ እስኪ ሀቢን አስገብቼዋለሁ። ኔትወርክ እያስቸገረው ነው መሰለኝ። አንዴ እንስማው። ሰላም ነው ወይስ ሰይድ ከሆንሽ ምን ሰላም ብያለሁ። ሀቢ ይሰማል? ሄሎ ኔትወርክ ነው እየሰማንህ ነው። እንዴት ናችሁ? ሰላም ጤና ይስጥልኝ። ጤና ይስጥልኝ። ወንድ ነኝ። ወንድ ነሽ? ኦኬ ሰላም ብያለሁ። ኔትወርክ ትንሽ እየቆየ ነው የሚደርሰው ግን እየሰማንህ ነው። ቀጥል አብሽር። እሰማለሁ። አዎ ቆይቶ ነው የኛ ቆይቶ ነው ወደ አንተ የሚደርሰው። ሄሎ እሰማለሁ። የኛ ወደ አንተ ቆይቶ ነው የሚደርሰው። ነው አሁን እሰማለሁ። ትሰማለህ? ቀጥል አውራ። አዎ እኔ ሀረር ልጅ ነኝ፣ ቀላዳምባ ልጅ ነኝ። አሁን እሷ እሺ አዳምጡኝ። እኔ የሀረር ልጅ ነኝ፣ ቀላዳምባ ነው ሰፈሬ። አሁን ነጻነት አሰፋ የምትለውንም ዘነቡ የምትለውንም ሰው በቀላል ማግኘት እችላለሁ። ይሄን ያህል እናንተ ሳትለፉ እነዚህ ሰዎች ከሆኑ የሚፈለጉት እኔ ነገ አንተ ስልኬን ሰጥህና እነዚህን ሰዎች እኔ ነገ አፈላልጌ እነግርሃለሁ። 11 ቀበሌና 12 ቀበሌ ይባላል ቀላዳምባ። ግሪካን ግቢና ቀይ ሜዳ፣ ቢጫ ሜዳ ካምፖች አሉ። ወደ 5 ካምፕ ምናምን አለ። እኔ መሀል ላይ በቃ የዛ ሰፈር ልጅ ነኝ። ምንም ነገር በቃ እሷ የምትፈልጋቸውን ነጻነት አሰፋንም እኔ አሁን በስም አዲስ አልሆነችብኝም። ነገ ግን ይሄንን እሷ የምትፈልገውን ነገር እኔ ስልኬን ላስቀምጥልህ በውስጥ ደውዬ አሳውቅሃለሁ።